ሰላም ቤተሰቦች እንዲሁ በባለፈው ከቻፕተር 3 የመጀመሪያውን ፓርት ሰርተናል። አሁን ደግሞ ወደ ሁለተኛው ሌክቸር ተገናኝተናል ማለት ነው። እንደተነጋገርነው በባለፈው መጀመሪያ ላይ ቻፕተር 3 በ3 ሌክቸሮች እንጨርሳለን ብለናል። ዛሬ ሁለተኛው ሆነናል ማለት ነው። ቀጣይ በሶስተኛው እንመለሳለን። ለዛሬ ሌቭል ኦፍ አርቲፊሻል ኢንተለጀንስ ማለት ነው። እዛው ደግሞ ታይፕስ ኦፍ አርቲፊሻል ኢንተለጀንስ እና ሂውማን እንዴት ቲንክ ያደርጋል የሰው ልጅ እንዴት ቲንክ ያደርጋል ኢንፑት አውትፑት የሚል ሪሌሽን እዛው ደግሞ የሂውማኑን እንዴት ወደ ኢንተለጀንት ሜሽን ምናምን እንወስዳለን የሚሉትን በጣም አጭር የሆኑት እንትኖች እናያለን ማለት ነው። ከዛ በፊት ወደ ትምህርታችን ከመግባታችን በፊት እንደተለመደ ለብዙዎች እንዲደርሱ አግዙ። እዛው ደግሞ ሰብስክራይብ የምትለዋን በታን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አርቲፊሻል ኢንተለጀንስ ሌቭሎች አሉት። የሚያልፋቸው ሌቭሎች ያ ማለት ከትንሽ ጀምሮ እስከ ገና እስካልተሰራውና ከፍተኛ የሆነ ምናልባትም ለማሰብ ትንሽ ወደሚከብደው ደረጃ እንሄዳለን ማለት ነው። 7 ሌቭል አለ፣ እነሱ እናያለን። የመጀመሪያው ምንድነው? ሩል ቤዝድ ሲስተም ይለናል። ሩል ቤዝድ ከስሙ መረዳት እንችላለን። ሩል ቤዝድ ነው፣ የታዘዘውን ብቻ የሚሰራ ማለት ነው። የታዘዘውን ያ ማለት ከታዘዛቶች ንቅንቅ አይልም ማለት ነው። ስለዚህ ይህ አርቲፊሻል ኢንተለጀንስ የመጀመሪያው ሌቭል ወይም ኦልሞስት ኢንተለጀንስ የሚባለው ነገር ከዚህ ጋር ብዙም ፊት አያደርግም ማለት ነው። ስለዚህ ኮመን አርቲፊሻል ኢንተለጀንስ ነው አሁን ላይ የምንጠቀምበት ብዙ ጊዜ ማለት ነው። ኤቭሪቲንግ ፍሮም ቢዝነስ፣ ሶፍትዌር፣ ሮቦቲክ የምንጠቀምባቸው እንትኖች ናቸው፣ አርቲፊሻል ኢንተለጀንስ ናቸው። ስለዚህ እነዚህ የሚሰሩ ምንድነው? ሩል ፕሮግራም ባደረካቸው ነገር ነው። ምንም አያስቡ፣ የትናንትና አያስቡልህም፣ ለነገ ይመጣል ብለው ፕሬዲክት አያደርጉም። በቃ አሁን ላይ የተሰጣቸውን ኤክስፒሪየንስ እናንተን ሰርተው እዛው ላይ ያለችውን ኢንስታንት ብቻ ነው የሚሰሩ ማለት ነው። ይሄ የመጀመሪያው ስቴጅ ኦፍ አርቲፊሻል ኢንተለጀንስ ነው። ሁለተኛው ኮንቴክስት አዌርነስን ሪኢንቴንሽን ነው። አዌርነስ አለው ማለት ነው። ያ ማለት ከትናንት የተወሰነች ነገር ያመጣል ማለት ነው። እና ደግሞ ሪቴንሽን ትንሽ ያስባል፣ ትንሽ ሞር ለርኒንግ እና ምንድነው በባለፈው ካየናቸው ኢንተለጀንስን ከሚገልጹ 5 ኤሌመንቶች ውስጥ ቢያንስ አንዳንዶቹን ያሟላል ማለት። ለምሳሌ ሪኢንቴንሽን ሰርጀሪ የሚሰራ ከሆነ ስለ ሰርጀሪ ነው። ትናንት የሰራት ሰርጀሪ ምናምን ትናንት ከሰራ ሰርጀሪ የተወሰነች እውቀት ምናምን ይወስዳል፣ ኖሌጅን ይወስዳል። ከዛች ኤክስፒሪየንስ ወስዶ ዛሬ ራሱን ትንሽ አሳድጎ ምናምን ይሰራል። ነገር ግን ሰርጀሪ ለማድረግ የተሰራን አርቲፊሻል ኢንተለጀንስ ሌላ የሆነ ነገር መኪና ነዳ አሊያ ደግሞ እንትን በል አሊያ ችዝ ተጫወት ምናምን ብትለው አይሰራልም ማለት ነው። ስለዚህ ስፔሲፊክ ዶሜን ናት ምናምን ሆኖ የሚሰራት ትንሽን ሆና ግን ትንሽ ከመጀመሪያው የሚለየው ሪኢንቴንሽን ነው፣ የማስታወስ አቅም አለው ማለት ነው ከመጀመሪያው የሚለየው። ስለዚህ ይህ ሁለተኛው ስቴጅ ማለት ለምሳሌ ቻት ቦት እነዚህ እንደ ምሳሌ መውሰድ ይቻላል። ሶስተኛው ምንድነው? ዶሜን ስፔሲፊክ ኤክስፐርታይዝ ነው። አሁን ከላይ ዶሜን ስፔሲፊክ ይለናል፣ ግን ከዚህም ዶሜን ስፔሲፊክ ይለናል። ግን እዚች ጋር ምን ይለናል? ኤክስፐርታይዝ በምትለዋ ትንሽ መለየት ይቻላል። እዚህ ጋር ምንድነው ኤክስፐርታይዝ? ኤክስፐርት ማለት በጣም አዋቂ ማለት ነው፣ በጣም ምጡቅ ማለት ነው። ስለዚህ ኤክስፐርታይዝ ማለት በተሰጠው ዶሜን ግን ከማንም በላይ ይሆናል፣ ኢቨን ከሰው በላይ ይሆናል ማለት ነው። ሰው የሚሰራው ለምሳሌ ጉግል ትራንስሌተርን ብንወስድ ጉግል ትራንስሌት የሚያደርጋት ምንድነው? ዶሜን ነው። አላማው ትራንስሌት ማድረግ ብቻ ነው። ያ ትራንስሌት የሚያደርግ ግን የሰው ልጅ እንደሱ መሆን አይችልም ማለት ነው። ስለዚህ ከሰው ልጅ በላይ ይሰራል ማለት ነው። በትንሽ ታይም በባለፈው አይተናል። ምንድነው አድቫንቴጅስ ኦፍ አርቲፊሻል ኢንተለጀንስ በባለፈው አይተናል። ስለዚህ ምንድነው በትንሽ ታይም ትንሽ በሆነ ታይም ፋስትሊ ምንድነው ይሰራል፣ አኪዩሬትሊ በተደጋጋሚ የሆነ ስራ ብታዘው ይሰራል ማለት ነው። ስለዚህ ኤክስፐርታይዝ በጣም አድጎበታል በተሰጠው ዶሜን ላይ ማለት ነው። ለምሳሌ ሰርጀሪ የሚሰራው አሁን ከሰው ልጅ ፍጥነቱን አሳድጎ ሞረስ ስፔሲፊክ ሆኖ በጣም ኤክስፐርት ሆኖ ይሰራል። ሶስተኛው ፓርት ከሁለተኛው የሚለይበት ሞር ኤክስፐርታይዝ ነው ማለት ነው። ሞር በጣም ፐርፌክት ነው ማለት ነው። ወደ አራተኛው ስንሄድ ደግሞ ሪዝኒንግ ሜሽን ይለናል። አሁን ራሱን አሳድጓል። ምንድነው ሪዝኒንግ ማለት? ራሱ ምንድነው ትንሽ ከሪ ኢንቴንሽን አልፎ ቢሊፍ ማለት የሰው ልጅ የሰውን ኢሞሽን መረዳት ማመን የራሱ እምነት አለው። ስለዚህ ይሄ ወደዛ የቀረበ ነው። በነገራችን ላይ እስካሁን ትንሽ ያልተሰራ ነገር ግን
እስከ 2024 ምናምን ይሰራል ተብሎ የሚታሰቡ ደረጃ ላይ ነው። ያ ማለት ምንድነው ራሱ ኢሞሽናሊ መረዳት የሚችል የራሱ የሆነ አልጎሪዝሙ ምንድነው በሎጂካሊ የሚያምን ሜሽን ነው ሪዝኒንግ የሚለው። ይሄ ስቴጅ 4 ላይ እየተቀመጠ ማለት ነው። ዘ አልጎሪዝም ሳም አቢሊቲ ቱ አትሪቢዩት ሜንታል ስቴት ነው። ሜንታሊ የሚያስብ ነው። ዘ ሃቭ ሴንስ ኦፍ ቢሊፍ አለው። አሁን እምነት አለው የሆነ የሚያምንበት ራሱን የቻለ የሰው ልጅ እንደ ነገሩ አይሄድም ማለት ነው። ስለዚህ ሞር ወደ ሰው ልጅ ወደሚያስብባቸው እየደረሰ ነው ማለት ነው። ኢንቴንሽን አለው። ዜሮውን ሎጂክ ወርክ አለው። የራሱ የሆነ ሎጂክ ወርክ አለው ይለናል። ዚስ ሚንስ ዘይ ኩድ ሪዝን ለሚወስዳቸው አክሽኖች ሪዝኔብል ነው ማለት ነው። ምክንያቱም ምንድነው ቢሊፍ ሎጂካሊ ስለሚሰራ ማለት ነው። ነጎሼት ዊዝ ሂውማን ነው። ከሂውማን ጋር ይግባባል ማለት ነው። ይደራደራል ብለን መውሰድ እንችላለን። አዘሞም ዚስ አልጎሪዝም ስቲል ኢን ዲቨሎፒንግ ነው። ያው ዲቨሎፒንግ ነው። እስካሁን ዲቨሎፕ አልሆነም፣ አልተሰራም፣ ጥቅም ላይ ያልዋለ ነገር ግን ኢን ዘ ኔክስት ፊው ይርስ ትንሽ ጊዜ በኋላ ይሰራል ተብሎ ባለሙያዎች ተናግረዋል፣ ያስባሉ። ሌላው ሰልፍ አዋር እንግዲህ ከሪዝኒንግ በላይ መሆን አለበት። ይህ ደግሞ ሰልፍ አዋር ማለት ራሱን ያወቀ ማለት ነው። ይሄ ከሰው ጋር ፊት የሚያደርገው አርቲፊሻል ኢንቴሊጀንስ ስቴጅ ነው። እንግዲህ ሰው የሚሰራትን ሁሉንም ስራ ይሰራል ማለት ነው። ከበፊቶቹ ምንድነው ከዚህ በፊት ያየናቸው አንዱ ስፔሲፊካሊ ብቻ ነው የሚሰራ፣ አንዱ ደግሞ ሪዝኔብል ሆኖ አንዱ ደግሞ ሪዝኔብል ሆኖ ግን ራሱን ደግሞ አዋር አያደርግም። ያ ማለት በብዙ ቦታ እንትን አይልም ማለት ነው። ያ ማለት ከሰው እኩል ጋር አልሆነ። አሁን ሪዝኔብል ሜሽን ወይም ስቴጅ 4 ብናየው ሪዝኔብል ሆነ እንጂ የሰውን ያክል አይሰራም ነው ልዩነቱ ያ ነው። ሰልፍ አዋርነስ ግን ቶታሊ ሰው የሚሰራውን ስራ ሁሉ ይሰራል ማለት ነው። ሰው የሚያስበውን ያስባል። ሌላ ስሙ ያው ጀነራል አርቲፊሻል ኢንቴሊጀንስ ነው። ስለዚህ ሰልፍ ላይክ ሂውማን ቢንግ እንደ ሰው የሚሰራ ነው። ለምሳሌ ሰው ኢሞሽናል ያስባል፣ ሰው ራሱን አፕዴት ያደርጋል፣ ይማራል ከኤንቫይሮንመንት፣ ሰው ፐርሰፕት ያደርጋል፣ ሰው ፕሮብለም ሶልቭ ያደርጋል። በቃ አለቀ። እነዛንም ይሰራል ማለት ነው። ይሄ አርቲፊሻል ኢንቴሊጀንስ እኛው ስቴጅ 5 ማለት ነው። ስቴጅ 6 ምንድነው? ሱፐር አርቲፊሻል ኢንቴሊጀንስ ነው። እንግዲህ ከአርቲፊሻል ኢንቴሊጀንስ ሱፐር ኢንቴሊጀንስ ያ ማለት ከኢንቴሊጀንስም በላይ በጣም ሱፐር የሆነ ነው። ይሄ ደግሞ ሰውን ይበልጣል ተብሎ ይታሰባል። ሰው ከሚሰራው ስራ በጣም ይበልጣል። ለምሳሌ በዚህ ሰዓት አሁን ኮሮና ቫይረስን ሕክምና የሰው ልጅ ማግኘት አልቻለም። እሱ ቢሆን ኑሮ ያገኛል ማለት ነው። በዚህ እሳቢያቸው ማለት ነው። እሱ ቢሆን ያገኛል። የሰው ልጅ ግሎባል ዋርሚንግ ችግር አልፈታም። ምክንያቱን አስቀመጠ፣ እዛ መፍትሄው ይህ ነው አለ። ምክንያቱን አስቀመጠ እንጂ መፍታት አልቻለም። ስለዚህ ይህ ሱፐር አርቲፊሻል ኢንቴሊጀንስ ግን ይፈታል ተብሎ የሚታሰብ ነው። ያ ማለት በጣም ከባድ የሆኑ ፕሮብለሞችን ይፈታል ተብሎ የሚታሰብ ነው። ይሄ ከሰው በላይ የሚሰራ ነው። ባጭሩ ከሰው በላይ ይሰራል ማለት ነው ተብሎ የሚያስብ ነው። ይህም አልተሰራም። እንግዲህ ከአራተኛው ስቴጅ 4 ጀምሮ ያሉት አልተሰሩም። ገና ያው ከትንሽ ጊዜ ዓመታት ይሰራሉ ተብሎ የሚታሰብ ነው። በነገራችን ላይ ይሄ ለ2029 ኦልሞስት 5 ዓመት ምናምን የሚቀረው 5 እና 6 ዓመት ያው እናያለን። እንግዲህ እየቆየን ሎጂካሊ ኢት ኢዝ ዲፊካልት ፎር ሂውማን ቱ አርቲኩሌት ዊዝ ዘ ካፓቢሊቲ ሜት ቢ። አየው ምን ይላል ከዚህ ጋር ይሄ ሱፐር አርቲፊሻል ኢንቴሊጀንስ ራሱ ምን እንደሚሰራ አሁን ላይ የሰው ልጅ ለመገመት ራሱ ይከብዳል። ምክንያቱም ከሰው በላይ ስለሆነ ብቻ ከሰው በላይ ይሆናል በሚለው እሳቤ ብቻ የወሰዱት ማለት ነው እንጂ ራሱ ሊሚቱ እስከ ድረስ ነው የሚሰራው የሚለውን እስካሁን ድረስ ለመገመት ትንሽ ይከብዳል ማለት ነው በእነሱ እሳቤ። ሌላው ምንድነው እንደ ኤግዛምፕል የወሰደው ሶልቪንግ ሞር ኮምፕሌክስ የሆኑ ፕሮብለሞችን እየሰራ ፌለር ቱ ሶ ፋር ሰች ወርልድ ሃንገር ኤንድ ዳንጀረስ ኢንቫይሮንመንታል ቼንጅ ነው። ዳንጀረስ የሆነ ኢንቫይሮንመንታል ቼንጅን ፕሮብለም ሶልቭ ያደርጋል ማለት ነው። ሌላ ኤፊው ኤክስፐርትስ ብዙ አዋቂዎች ወይም ሳይንቲስቶች ለማለት ነው። ኤፊው ኤክስፐርትስ ሁ ክሌም ኢት ካን ቢ ሪያላይዝድ ባይ ማለት እስከ 2029 ይሰራል በቃ የሆነ ኢንቨንት እናደርገዋለን ብለው ይናገራሉ ማለት ነው።
ሲሰሩት ነበር። ዝም ብሎ ኢማጂናሪ እንደዚህ ይሆናል ምናምን ብሎ ሲሰሩት ነበር ማለት። ለምሳሌ ብዙ ፊልሞች ላይ ተሰርቷል ማለት ነው። ከሰው በላይ የሆነ አርቲፊሻል ኢንተለጀንስ አንስተው እንደ ገጸ ባህሪ አድርገው ሰርቶታል እንደማለት ነው። ያው ማየት ከፈለጋችሁ እንደ ሜችና እና ተርሚኔተር የተባለ ፊልም ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ይህ እንደ ምሳሌ የተነሱ ናቸው። እነዚህን ሄዳችሁ እያቸው። ሌላው ሰባተኛ ፓርት አለ እንግዲህ ከዚህም በላይ እያሰቡ ነው ሳይንቲስቶች። የሰባተኛው ፓርት ደግሞ ትንሽ ይከብዳል ለማሰብ ራሱ። ምንድነው ሲንጉላሪቲ ከስሙ ጋር ማየት እንችላለን። ሲንጉላሪቲ ማለት የሆነ ወደ አንድ በባለፈው ቻፕተር 2 ላይ ታስታውሱ እንደሆነ ክላስተር ኮምፒውቲንግ አይተናል ምናምን እርስ በርሳቸው ምናምን ኢንተራክት እያደረጉ ይሰራሉ። ያ ማለት አንዱ የሚሰራው ለአንዱ የተደበቀ አይደለም። ያን ወደ ሰው ማምጣት ነው። በቃ ሲንጉላሪቲ ማለት የሰባተኛው ፓርት ያንን ወደ ሰው ማምጣት ነው። ያ በኮምፒውተር ደረጃ ነው እንግዲህ ሲስተም ፈጥሮ። አሁን ይሄኛው ደግሞ ሰባተኛው ሲንጉላሪቲ የተባለው ስቴጅ ኦፍ አርቲፊሻል ኢንተለጀንስ ምንድነው? የሰው ልጅ አእምሮ አገናኝተህ እንግዲህ እንደ ክላስተር ኮምፒውቲንግ አገናኝተህ ለምሳሌ እኔ አእምሮዬ ላይ የማስበው የምሰራው ምናምን የሆነ ሰው እንዲያውቅ ምናምን ማድረግ ማለት ነው። እንግዲህ የሆነ ምሁር የሚያውቀው ሌላ ሰው እንዲያውቅ ማድረግ ማለት ነው። የሆነ ምሁር አእምሮ ላይ ያለው ሌላ ሰው አክሰስ እንዲያደርግ ማድረግ ማለት ነው። እና ትንሽ ያው ከበድ የሚል ነው የሚመስል እንግዲህ ያው እናያለን እየቆየን እና ማሲቭ ኤክስፓንሽን ኤንድ ሂውማን ካፓቢሊቲ ሂውማን ኦግመንቴሽን ኩድ ኮኔክት አወር ብሬን ቱ ኢች አዘር። ምንድን ነው የእኛን ብሬን የሰው ልጅ ብሬን እርስ በርሳችን አገናኝተን አንዳችን የአንዳችን ብሬን አክሰስ ማድረግ እንችል ማለት ነው። ኢች አዘር ኤንድ ፊውቸር ሰክሰሰር እንግዲህ በዛ ያለን ሰው ብቻ አይደለም ለወደፊት ለሚወለደው ልጅ ጋር እናገናኛለን ብሎ ያሰቡ ናቸው። እንግዲህ ያ ማለት አሁን ያለን ሰው ወደፊት ከምንወልዳቸው ልጆቻችን ጋር እንግዲህ አእምሯችን ማገናኘት ነው የታሰበው። ይሄ ኢማጂናሪ ሀሳብ ማለት ነው። ማይንድ ዛት ሸርስ አይዲያ ሶልቭ ፕሮብለም ኮሌክቲቭሊ በጋራ አላማው በጋራ ምንድነው ፕሮብለም ሶልቭ ማድረግ ነው ምናምን የሚል አይነት ነገር ነው። ጊቭ አዘር አክሰስ ቱ አወር ብሬን የእኛን ህልምና የእኛን ያለ ኖሌጅ የኔን ኖሌጅ ሌላ ሰው መጠቀም የሌላ ኖሌጅ የኔ መጠቀም አክሰስ ማድረግ ይለናል። ፑሽንግ ዚስ አይዲያ ፋርዘር ዊ ማይት ቢ ቢዮንድ ዘ ሊሚት ኦፍ ሂውማን ቦዲ ኤንድ ኮኔክት ቱ አዘር ፎርም ኦፍ ኢንተለጀንስ ኦን ዘ ፕላኔት። ምንድነው በቃ ብቻ ከባድ ነው ለማሰብ ራሱ። እና ይኸው እንግዲህ ሀሳባቸው ይሄ ነው። ቆይቶ እስከ 1945 አካባቢ ምናምን እስከ 2045 ይቅርታ እስከ 2045 ምናምን እስከ 20 ዓመት ምናምን በኋላ ምናምን ይገኛል ተብሎ ይታሰባል። ይሄ ቅርብ ነው እንግዲህ ዘመኑ ቅርብ ነው። እስኪ ቆይተን የምናየው ይሆናል። በእኛ እድሜ እናየዋለን ማለት ነው እንግዲህ ያው። ስለዚህ እንጠብቃለን ይሄን ለማየት። ሳም ፕሮፖነንት ኦፍ ሲንጉላሪቲ ሰች አስ ሬይ ኩራዛር ጎግል ዳይሬክተር ኦፍ ኢንጂነር ሰጀስት ዊ ኩድ ሲ ኢት ሃፕን ባይ 2045 እንግዲህ የተናገርነው ነው። ለ2045 እናየዋለን ብለው ይናገራሉ እንደነዚህ አይነት ሰዎች እንደነ ጎግልስ ዳይሬክተር። እንግዲህ ጎግል ብዙ ነገሮችን እየሰራ ነው እና ይህንም እሰራለሁ ምናምን ብሎ ያስባል። ሬት ፕሮግረስ አክሮስ ሬንጅ ኦፍ ሳይንስ ኤንድ ቴክኖሎጂ ዲስፕሊን ዘ አዘር ሳይድ ኦፍ ዘ ፌስ አርጊው ዛት ሲንጉላሪቲ ኢዝ ኢምፖሲብል ኤንድ ሂውማን ኮንሽስ ኩድ ኔቨር ቢ ዲጂታላይዝ። አዎ እንግዲህ ይህንን እንዳመጡት ምናምን የሚቀበላቸው ሰው የለም። በጣም ብዙ የሚቃረናቸው አለ። ያ ማለት ሂውማን ኮንሽስነስን ዲጂታል ማድረግ አይቻልም፣ ማገናኘት አይቻልም ብሎ የሚቃረን ማገናኘት ብቻ አይደለም ይሄ ዓለምን ለማጥፋት የተሰራ ሴራ ነው ብሎ የሚያስቡ በጣም ብዙዎች አሉ። ስጋታቸውን ያስቀምጣሉ እና ብዙዎች ታዋቂዎች ሶሻል ሚዲያ አንቂዎች ምናምን እነዚህ ሁሉ የማይፈልጉ አሉ። እና እስከ 19 ማለት እስከ 2045 ድረስ ይሄ ሲንጉላሪቲ ምናምን የተባለ ወይም ሰውን አንድ የማድረግ ምናምን ሰውን አስተሳሰብ የመቀላቀል ምናምን አይነት አርቲፊሻል ኢንተለጀንስ ይሰራል ተብሎ ይጠበቃል ማለት ነው። ሌላው ምንድነው ሌቭል ኦፍ አርቲፊሻል ኢንተለጀንስ ማቹሪቲ የሚል አሁንም ከዚህ ጋር የተገናኘ አለ። አርቲፊሻል ኢንተለጀንስ ማቹሪቲ ሌቭል ናቸው እነዛ ስቴጅስ ኦፍ ከዚህ ያየናቸው ሰባቶቹ ስቴጅስ ኦፍ አርቲፊሻል ኢንተለጀንስ ናቸው።
ከዚህ ያሉት ግን ደግሞ ሌቭልስ ኦፍ አርቲፊሻል ኢንቴሊጀንስ ማቹሪቲ ያም ሌቭል ይለዋል፣ ግን ማቹሪቲ በሚለው ለዩዋቸው እና ብዙ እንትኑ እነዚህ 7 አይነት ስቴጆች አሉ። ከፐርሴፕሽን ጀምሮ እስከ ሲቹዌሽናል አዌርነስ እስከሚሉት ነው። እና እነዚህ ከላይ ያየናቸው ወደዚህ ይመደባሉ ማለት ነው። ለምሳሌ የመጀመሪያው ምንድነው? ከዚህ ጋር ግን ያው ያዟቸው ብዙ ጊዜ ኮንሴፕቶቹን ፐርሴፕሽን ማለት ምን ማለት ነው ብዙ ጊዜ የሚመጡ ነገሮች ናቸው። ፐርሴፕሽን ማለት ለምሳሌ ዋት ሃፕንስ ነው የሚል ነው። ፐርሴፕሽን ማለት አሁን ላይ ምንድነው በኤንቫይሮንመንት ያለን መረዳት ነው። ሴንስ ኦርጋን ብለናል ቅድም ላይ፣ በባለፈው ላይም ሴንስ ኦርጋን ብለናል። ስለዚህ ያን መረዳት ነው ብለናል። ዋት ሃፕኒንግ ነው የምትለዋ ጥያቄ ለፐርሴፕሽን ትሆናለች። ዶንት ፎርጌት ኢት፣ ያዟት ይችን ነገር። ዋት ሃፕኒንግ ነው አሁን ላይ ምን እየተደረገ ነው። በነገራችን ላይ በኮንሴፕት የሚያዝ ነገር ናት። በጣም ደስ የምትል ነገር ናት። ስለዚህ ዋት ሃፕኒንግ ነው የምትሏ ዋት ፐርሴፕሽን ለምትሏ ይመጣል። ሁለተኛው ኖቲፋይ ነው። ኖቲፋይ ደግሞ ማሳወቅ ነው። እንግዲህ ኖቲፊኬሽን ማለት ማሳወቅ ነው። ለዚህ የሚሆነው ምንድነው? ዋት ዱ አይ ኒድ ቱ ኖው፣ አሁን ምን ማወቅ አለብኝ ብለው የሚያስቡ እንትኖች ናቸው ኖቲፋይ። ሶስተኛው ዋት ዱ ዩ ሪኮመንድ ነው። ሪኮሜንዴሽን ወይም ሳጀሽን ጋር ይያዛል። ሪኮሜንዴሽን እና ሳጀሽን ይገናኛሉ፣ የሆነ ምክር ጋር የተያያዙ ናቸው። ስለዚህ ቀላል ነው፣ ይያዛል። አራተኛው አውቶሜሽን ነው። ዋት ሹድ ኦልዌይስ አይ ዱ፣ ኦልዌይስ እኔ ምን መስራት አለብኝ፣ አውቶሜሽን ነው። ያ ማለት አውቶማቲካሊ ምን መስራት አለብኝ። አምስተኛው ፕሪዲክሽን ነው። ፕሪዲክሽን ማለት ወደፊት ትንበያ ነው አይደለ? ዋት ካን አይ ኤክስፔክት ቱ ሃፕን፣ ዋት ካን አይ ኤክስፔክት ቱ ሃፕን፣ ወደፊት ምን ሊከሰት ይችላል፣ ምንስ ኤክስፔክት ላል፣ ምን ልጠብቅ። ስለዚህ ፕሪዲክሽን አምስተኛው ፓርት ነው ማለት ነው። ይሄ አምስተኛው ሌቭል ኦፍ ማቹሬሽን ነው። ማቹሬት እያደረግንበት የመጣው ሌቭል ማለት ነው። ስድስተኛው ዋት ካን አይ አቮይድ ወይም ፕሪቨንቴሽን። በጣም ቀላል ነው ሲጀመር። ፕሪቨንቴሽን ማለት መከላከል ነው። ያ ማለት በባለፈው ላይ ምን አይተናል? ምን ነው ዲስአድቫንቴጅ ኦፍ አርቲፊሻል ኢንቴሊጀንስ የሚል አይተናል። ለምሳሌ ኮስት ነው፣ ካኖት ቲንክ አውት ኦፍ ዘ ቦክስ። ስለዚህ እነዛ ነገሮች እንዴት አድርጌ ቢቻል አቮይድ አሊያ ሚኒማይዝ ላድርግ ነው በቃ ነገርየው፣ እና ይሄ ፕሪቨንቴሽን ይባላል። ሰባተኛው ምን ይላል? ሲቹዌሽናል አዌርነስ ወይም ዋት ዱ አይ ኒድ ቱ ዱ ራይት ናው፣ አሁን ምን መስራት አለብኝ ነው፣ ወይም በቃ ምን መስራት አለብኝ። ሲቹዌሽናል አዌርነስ አዋር ራሱን ምንድነው ከጊዜው ኢንስታንት ጋር አዋርነስ እየወሰደ የሚሰራ ነው ማለት ነው። ሌላው ምንድነው? ታይፕስ ኦፍ አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ የተለያየ አይነቶች አሉ። ነገር ግን በሁለት ፐርስፔክቲቭ በቅድሚያ እናያቸዋለን። ምንድነው? ቤዝድ ኦን ካፓቢሊቲ እና ቤዝድ ኦፍ ፋንክሽናሊቲ፣ ምንድነው ከሚሰሩት ስራ አንጻር እና የመስራት አቅም ካላቸው ወይም ከችሎታቸው ከአቅማቸው አንጻር ብለን በሁለት እንከፍላቸዋለን። ቤዝድ ኦፍ ፋንክሽናሊቲ የምንለው ብዙ ጊዜ ከሚሞሪ ጋር ይያያዛል። ያ ማለት ለምን ያህል ጊዜ ነው ስቶር የሚያደርግ ምናምን ከሚለው ጋር የተያያዘ ነው። ቤዝድ ኦን ፋንክሽናሊቲ ደግሞ ቤዝድ ኦን ኬፓቢሊቲ ደግሞ ምን ያህል ይሰራል። ያ ማለት ከስኮፑ እና ከምንድነው ስኮፑ ጋር የተያያዘ ነው በዋናነት። ይህን እናያለን ማለት ነው። ለምሳሌ ቤዝድ ኦፍ ኬፓቢሊቲ ምንድነው? ናሮው፣ ጀነራል፣ ስትሮንግ ብሎ በሶስት ይከፍላቸዋል። እነዛም ቤዝድ ኦፍ ካፓቢሊቲ የሚሉትን ደግሞ ናሮ ማለት ጠባብ ስፔሲፊክ የሆኑ ምናልባት ከአምስተኛው ከላይ ያየነው አምስተኛው ምንድነው? ከጀነራል አሊያ ደግሞ ሂውማን ጋር ይገዳደራል ካልነው በፊት ያሉት ምንድነው? ናሮ ናቸው፣ ጠባብ ናቸው። ለምሳሌ ሩል ቤዝድ ምንድነው? የተሰጠውን ብቻ የሚሰራ። ሁለተኛው ዶሜን ስፔሲፊክ የምንለው ደግሞ ሶስተኛው ምንድነው? ዶሜን ስፔሲፊክ በቃ በተሰጣ ስራ ብቻ የሚሰራ ነው። ኤክስፐርታይዝም ያዋዛው አደገው እንጂ ሪዝኒንግ ይህም ተመሳሳይ ነው። ጀነራል የሚለው ምንድነው? አራተኛው በሰው ልክ ስትሮንግ ደግሞ ሱፐር ኢንተለጀንስ ብለን ያየነው እና ሲንጉላሪቲ የምንለው ምናምን ጋር ይመደባል ማለት ነው። እዚህ ታይፕ ወይም ቤዝድ ኦን ፋንክሽናሊቲ ደግሞ ሚሞሪን ይይዛል ወይ፣ ሚሞሪንስ ያ ማለት ዴታንስ ለምን ያህል ጊዜ ስቶሬጅ ያደርጋል፣ ምን ያህል ዴታ ስቶሬጅ ያደርጋል ምናምን የሚሉትን ነገር ጋር ያያያዘ ነው። እስቲ አንድ ባንድ እንያቸው።
ቤዝድ ኦን ኬፓቢሊቲ የምንለው ከላይ አይተነዋል እንዳየነው ዊክ ኦር ናሮው ይለናል። ዊክ ማለት እንግዲህ ትንሽ ደካም ያለች ለማለት ነው። የሚሰራት ትንሽ ናት የሚለውን ለመግለጽ ነው። ናሮው ናት በጣም ጠባብ ናት። በትንሽ በአንድ ስፔሲፊክ ታስክ ብቻ የሚሰራ እንደ ሂውማን ቢንግ ወይም እንደ ጀነራል እንዳለው ምንድነው በሁሉ ፊልድ አይሰራም። አንዲት ስፔሲፊክ ታስክን ብቻ የሚሰራልን ማለት ነው። ፕሮግራም በሆናት ብቻ it's a types of which is able to perform dedicated tasks with intelligence በቃ አንዴ ይችን ስራ ተብሎ የተሰጣትን ግን ያው እየተገነዘበም እያለም ይሰራታል። ያችን ብቻ ነው ግን ከዛ ውጭ ሌላ ይሰራል። ለምሳሌ መኪና ንዳ የተባለ ሌላ ሂደህ ችዝ ተጫወት ቢባል አይጫወትልህም፣ ፌለር ያጋጥመዋል ማለት ነው። ምን ይላል? ካኖት ፐርፎርም ቢዮንድ ኢትስ ፊልድ ኦፍ ሊሚቴሽን ሊሚትህ እስከዚህ ድረስ ነው ስራ ተብሎ የተሰጠው ያ ማለት ነው። እነዚህ ዊክ ወይም ናሮ የተባሉት ኦልሞስት አሁን የትኛውም የምንወስዳት ሶሻል ሚዲያን በለው ምንም በለው ሰርጀሪን በለው ምንም በለው እየሰሩ ያሉ ወይም ተገንተው ያሉ አርቲፊሻል ኢንተለጀንሶች ዊክ ላይ ይመደባሉ ማለት ነው። ጠባብ ነው የሚሰሩት ነገር ስራ ተብሎ ነው። ሰርጀሪ የሚሰራው ጌም ተጫዋት ምትለው መኪና ነዳ ብትለው ያጋጨዋል እንጂ እንትን አይሉም። ስለዚህ ምንድነው ስፔሲፊክ ጠባብ ናት የሚሰራትና አንድ ስፔሲፊክ ናት። ሊሚቴሽኑ በላይ ልታስረው ብትሞክር እንትን ይላል ማለት ነው። ዘመስት ኮመን እዚህ ጋር መስት ኮመን ነው። ብዙ ጊዜ ምንድነው መስት ኮመን ነው አሁን ላይ በጣም እየተሰራበት ያለ ነው። አርቲፊሻል ኢንተለጀንስ ኢን ዘ ወርልድ ካን ፌል ኢን አንፕሪዲክተብል ዋይ ነው። ባልጠበቀው ምክንያት ከምንድነው ከሊሚት ውጭ ከሄደ ፌል ያደርጋል ነው። እዚህ ጋር እንደ ምሳሌ የወሰደችው አለ። ለምሳሌ አፕል ሴሪ፣ ሱፐር ኮምፒውተር፣ ጉግል ትራንስሌተር፣ ላይችዝ እነዚህ ምንድነው ስራቸው ስፔሲፊክ ነው። ለምሳሌ አፕል ሴሪ በቃ ከስራ ውጭ ሌላ የጉግል ሌላ ላንጉጅ ትራንስሌት አድርግ ብትለው ትራንስሌት አያደርግም፣ ፌል ያደርጋል። ምክንያቱም ሊሚት ኦፍ ታስክ ምንድነው ከተሰጠው ስራ ውጭ ሆኗል። ስፒች ሪኮግኒሽን አለ። ስፒች ጉግል ላይ ለምሳሌ ስፒች ሪኮግናይዝ ያደርጋል። ለምሳሌ ማነው የተናገረው ያን ስፒች ሪኮግናይዝ የሚያደርግ አርቲፊሻል ኢንተለጀንስ ኢሜጅ ሪኮግናይዝ አድርግ ብትልኝ አያደርግም። ስፒች ላይ ነው ራሱን ያ እንትን ያለ አዛ ውጭ ሌላ ነገር አይሰማም። ስለዚህ ሞር ስፔሲፊክ ነው፣ ዊክ ነው። ለዛ ነው ናሮ የተባለ ጠባብ የተባለ ለዛ ነው። ሁለተኛው ጀነራል ነው። ጀነራል ማለት ሁሉን ይሰራል ማለት ነው። ይህ ደግሞ ላይክ እንደ ሰው ነው። በቃ ላይክ ሰው የሚሰራው ሁሉ ይሰራል። የሰው ልጅ ለምሳሌ ላንጉጅ ትራንስሌት ያደርጋል አማርኛ ነው ወደ እንግሊዘኛ፣ ምክንያቱም ስለሚያውቅ ማለት ነው። የሆነ ሰው አይቶ ይሄ የከሌ ፊት ነው ማለት ይችላል። የሆነ ስም ድምጽ ሰምቶ ይሄ የከሌ ድምጽ ነው፣ ስለዚህ ይሄ ብዙ ሰራ ማለት ነው። የኛው አርቲፊሻል ጀነራል የምንለውም እንደዛ ነው። ብዙ ስራዎችን የመስራት አቅም አለው ልክ ሰው እንደሚሰራቸው ማለት ነው። ስኮፑ ሰፊ ነው፣ ጠባብ አይደለም። the idea behind the general to make such system that good smart ነው። እንደ ሂውማን ቢንግ ጀነራል ብዙ ስራዎችን ይሰራል ማለት ነው። ሶስተኛው ሱፐር ያልነው ደግሞ ምንድነው? ሱፐር አርቲፊሻል ኢንተለጀንስ ብለን ከላይ ካየነው ጋር ተመሳሳይ ነው። በነገራችን ላይ ድጋሚ ነው ቤዝድ ኦን ካፓቢሊቲ ቤዝድ ኦፍ ፋንክሽናሊቲ ማለት ነው እንጂ ድጋሚ ነው ከላይ ያየናቸው ነው። ሱፐር ማለት ደግሞ ከሂውማን በላይ ገና ያልተገኘ ነው። ከሂውማን በላይ ይሰራል ተብሎ የሚጠበቅ ነው። ይሄ is a level of intelligence of system in which machine could surpass human intelligence ነው። ሰው ከሚሰራው በላይ ይሰራል ተብሎ የሚጠበቅ ነው። ይሄ ገና ያልተገኘ ነው ማለት ነው። በተርዛን ሂውማን ቢንግ ነው። this refers to aspects like general wisdom, problem solving, creativity እዚህ ነው ይሰራል። ሂውማን ቢንግ ክሬቲቭ ነው፣ ነገር ግን ያኛው ከሂውማን ቢንግ በላይ ሞር ክሬቲቭ ይሆናል ማለት ነው። ያ ማለት ለሰው ልጅም ትሪት ስጋት ይሆናል ተብሎ የሚጠበቀው ለሰው ልጅ የመኖር ህልውና ራሱ አደጋ ይወድቃል እያሉ ግማሾች በጎጎን ጥሩ ነው ቢገኝ የሚሉ፣ ግማሾች ደግሞ አይ ባይገኝ ይሻላል የሚሉ እንግዲህ ብዙ ስኮላሮችን ያላግባባ ጉዳይ ነው ይገኝ የሚለው በሰው ልክ ራሱ ከተገኘ ይበቃል የሚሉች አሉ። አይ ከተገኘማ ፕሮብለም ሶልቭ ያደርጋል። ለምሳሌ የሰው ልጅ የዚህን ዓለም ግሎባል ዋርሚንግ መፍታት አልቻለም። እንደነ ኮሮና ቫይረስ እንደነ ካንሰር ኤችአይቪ እያለ መፍትሄ ማግኘት አልቻለም። ስለዚህ ሱፐር አርቲፊሻል ኢንተለጀንስማ እነዛ ቢገኝ እነዛን ይፈታል ተብሎ ስለሚጠበቅ
ግማሾች ጥሩ ነው ይላሉ፣ ግማሾች ደግሞ እነዛን ይፈታሉ ሲል ሰውን ቢያጠፋስ ምናምን ብቻ በጣም ያው እንትን ይላል ማለት ነው። ቤዝድ ኦን ፈንክሽናሊቲ ስናየው ምንድነው ሪአክቲቭ ሜሽን የምንለው። ሪአክቲቭ ሜሽን የመጀመሪያው ነው። ሪአክቲቭ ሜሽን እዛችሁ ላይ ሀፕን ስታደርግ ለዛች ነው ሪአክቲቭ ምላሽ እዛው ላይ ነው የሚሰጥ። እዛው ላይ ነው ምላሽ የሚሰጥ። ያ ማለት ፋንክሽኑ እዛው ላይ ምላሽ መስጠት ብቻ ነው እንጂ ከበፊት ያለ አያስታውስም፣ ከበፊት አይነሳም፣ ለወደፊትም ፕሬዲክት አድርጎ አያስቀምጥም። ስለዚህ ሪአክቲቭ ያለው እንደዛ ነው። ዘመስት ቤዚክ ታይፕ ነው። የቅድሙ ኮመን ዩዝ ብለናል። ለምሳሌ የመጀመሪያ ናሮው የሚለው ያ ማለት ከቤዝድ ኦፍ ኬፓቢሊቲ፣ ከዚህ ደግሞ ቤዝድ ኦፍ ፋንክሽናሊቲ ደግሞ መስት ቤዚክ ታይፕ ነው። በጣም ጠቃሚ ነው ማለት ነው። ሌላ ዱኖት ስቶር ሜሞሪ ነው። ከሜሞሪ ጋር የተያያዘ ነው። ለወደፊቱም አያስቀምጥም። ትናንት ያስቀምጠው ለዛሬ አይጠቀም ከትናንት። ምክንያቱም ሜሞሪን ስቶር የማድረግ አቅም የለውም። በቃ ባጭሩ ኦን ፎከስ ነው ይለናል። ሪአክቲቭ ስሙ አይተነዋል። ለምሳሌ ከረንት አሁን ላይ ለሚሆነው አክሽን ሪአክሽን የሚሰጥ ነው ማለት ነው። ይሄ ለምሳሌ ምን ይላል? ዲፕ ብሉ ሲስተም፣ ጎግል፣ አልፋጎ እነዚህ ከዚህ ይመደባሉ ማለት ነው። ሊሚትድ ሜሞሪ ነው። እዚህ ደግሞ ሜሞሪ አለው ግን ሊሚትድ የሆነ ነው። የሚይዘው አማውንት ኦፍ ስቶሬጅ እና የሚይዘው ኢንተርቫል ኦፍ ታይም ከመቼ እስከ መቼ ነው ስቶር የሚያደርግ የሆነን ኢንፎርሜሽን እና ምን ያህል አማውንት ኦፍ ኢንፎርሜሽን ስቶር የሚያደርግ። ይህ ደግሞ ሊሚት የሆነ ነው። ለምሳሌ ከዛሬ እስከ ነገ ብቻ ስቶር የሚያደርግ ስቶር የሚያደርገው አማውንት ኦፍ ደግሞ ይህን ያህል ቴራባይት ምናምን ብለን ሊሚት የሆነ ነው ማለት ነው። ካን ስቶር ፓስት ኤክስፒሪየንስ ሳም ዴታ ፎር ሾርት ፔሪድ ኦፍ ታይም ነው። ሊሚት ያለው ለዛ ነው። ለትንሽ ለአጭር ጊዜ ብቻ ነው ስቶር የሚያደርግ ማለት ነው። ሾርት ፔሪድ ኦፍ ታይም ማለት ነው። ለአጭር ጊዜ ብቻ ነው ስቶር የሚያደርግ። ያለፈውን ኤክስፒሪየንስ ይይዛል ማለት ነው። ዘ ሜሽን ካን ዩዝ ስቶር ዳታ ትናንት ስቶር ያደረጋትን ሾርት ፔሪድ ኦፍ ታይም አሁን ላይ ይጠቀማታል ማለት ነው። ሊሚት ኦፍ ታይም ፔሪድ ነው ይለናል። ያው ደገሙ ዜይ ሃቭ ሊሚትድ ሚሞሪ ማለት ሾርት ሊቭድ ሚሞሪ። ሊሚትድ ነው ሚሞሪ የሚይዘው አማውንቱ ትንሽ ነው። እዛ ደግሞ ሾርት ሊቭ የሚኖርባት ደግሞ ወይ የሚቀመጥባት ታይም ኦፍ ኢንተርቫል ትንሽ ናት ማለት ለትንሽ ጊዜ ነው። ኤግዛምፕል ያለው ሰልፍ ድራይቪንግ ካር። ለምሳሌ ሰልፍ ድራይቪንግ ካር ትንሽ ሚሞሪ ስቶር ያደርጋል። ምክንያቱም በፊቱ ምን ያህል መኪና እየመጣ እንደሆነ በጎኑ የአካባቢውን አየር ንብረት ስቶር ሊያደርግ ይችላል። ስለዚህ ግን ለትንሽ ጊዜ ነው። እዛ የፊቱን እየረሳ አሁን ይይዛል ማለት ነው። ካን ስቶር ዘ ሪሰንት ስፒድ ኦፍ ኒርባይ ካርስ። ከፊቱ ያሉት መኪናዎች ምን ያህል ስፒድ አላቸው። ያ ማለት እነሱ በሚሄዱበት ስፒድ እሱ ዲፔንድ ይሆናል ማለት ነው የራሱን እንዲሄድ። ስለዚህ ያን ስቶር ማድረግ ግዴታ ነው ማለት ነው። ዘ ዲስታንስ ኦፍ አዘር ካርስ። ሌሎች ካሮች ከሱ ጋር ምን ያህል ዲስታንስ አላቸው ምናምን ይህን የሚይዝ ነው። ሶስተኛው ቲዮሪ ኦፍ ማይንድ ማለት ነው። የሰው ልጅ ብቻ ከሰው ጋር የተገናኘ ነው ምናምን ከሰው ጋር እኩል እየሆነ ነው። ምክንያቱም ኢሞሽናል አለው፣ ቢሊፍ አለው ምናምን። ስለዚህ ሶሻሊ ኢንተራክት ያደርጋል ማለት ነው። ከሂውማን ጋርም ይግባባል። ኢሞሽን አለው፣ በቃ ደስተኛ ነው፣ ባድ ነው፣ እነዚህ ነገሮች ይረዳሃል፣ የሚረዳህ ነው። ይሄ ገና እስካሁን አልተገኘም። ኢንተራክት ሶሻሊ ምናምን ላይክ ሂውማን እንደ ሂውማን ይግባባል። ስል ነው ዴቨሎፕ አልተገኘም እስካሁን። አራተኛው ምንድነው? ሰልፍ አዋርነስ ነው። ቅድም ከላይ ላይ ምንድን ብለናል? ከላይ 7 ሌቭል ኦፍ አርቲፊሻል ኢንቴሊጀንስ ሱፐር ኢንቴሊጀንስ ያለው ራሱን አዋር ያደርጋል። ሞር ኢንቴሊጀንስ ነው። ይሄ ደግሞ ኢዝ ዘ ፊውቸር ኦፍ አርቲፊሻል ኢንቴሊጀንስ ገና አሁንም የሚገኝ ነው። ሱፐር ኢንቴሊጀንስ ዊል ሃቭ ዜር ኦን ኮንሺየስነስ፣ የራሱ የሆነ ኮንሺየስነስ አለው። ሴንቲሜንትስ ኤንድ ሰልፍ አዋርነስ አለው ይለናል። ዚስ ሜሽን ዊል ቢ ስማርተር ዛን ሂውማን ቢንግ። በቃ አልተገኘም፣ ግን ከሂውማን በላይ ያስባል ማለት ነው። ስማርተር ዛን ሂውማን ቢንግ። ሃይፖቴቲካል ኮንሴፕትን ይጠቀማል ይለናል። ሌላው ምንድነው? የሰው ልጅ እንዴት ነው ቲንክ የሚያደርግ ነው። ይሄ ቀላል ነው። በባለፈው ቻፕተር 2 ላይ ታስታውሱ እንደሆነ ላይፍ ሳይክል ኦፍ ዴታ ብለን አይተናል። ምንድነው? ዴታ ከኢንቫይሮንመንት በስሩ ኢንፑት ግራፊክ ኢንተርፌስ ኢንፑት ይቀበላል ኮምፒውተር። ያን ኮምፒውተር ፕሮሰስ አድርጎ አውትፑት ዲስፕሌይ ያደርጋል። ለምሳሌ የሆነ ሰው የሆነ ቁጥር ካልኩሌት ሊያደርግ ሲፈልግ
ማንና ማን ነው ካልኩሌት የሚያደርግ በየትኛው ኦፕሬሽን ነው? ይህን ኢንፑት ማስገባት አለበት። ያን ካስገባ በኋላ ነው ያ ኮምፒውተር ምንድነው ወይም ያ ካልኩሌተር ፕሮሰስ አድርጎ ይሄ ከዚህ ጋር ሲባዛ ይሄ ከዚህ ጋር ሲደመር ይሄ በዚህ ኦፕሬሽን ሲሰራ መልሱ ይሄ ነው ብሎ ዲስፕሌይ ያደርግለታል። ልክ እንደዛ ነው ሂውማን የሚያስብ ማለት ነው። የሰው ልጅ ከኢንቫይሮንመንት ለምሳሌ አየር ንብረቱ ዛሬ ሙቀት ነው። ያን ሙቀት ይሆናል። ለምሳሌ አየር ንብረቱ ሙቀት መሆኑ በሴንስ ኦርጋናችን እናውቃለን። ስለዚህ ኢንፑት ከኢንቫይሮንመንቱ ተቀበልን ማለት ነው። ለምሳሌ በስኪናችን መሞቁን በስኪናችን አወቅን። ከዛ አእምሯችን ምን ይላል? ዛሬ ሙቀት ነው። ስለዚህ ወይም ሰሳ ያለ ልብስ ልበስ ምናምን አሊያ ደግሞ ብቻ ሙቀትን የሚቀንስ ምናምን ነገር ዲሳይድ እንድንወስን አእምሯችን ፕሮሰስ ያደርጋል። ስለዚህ ሂውማን ቲንክ የሚያደርግ እንደዛ ነው። ኢንፑት አውትፑት ኤንድ ፕሮሰስ የሚል ሶስቶች ፕሮሰሶች አሉ ማለት ነው። ኦብዘርቭ ያደርጋል። ያ ማለት በአይናችን ኦብዘርቭ አደርግ ኢንፑት ኢንፎርሜሽን ዳታ ተቀበል። ያን ዴታ ወደ ብሬናችን ፕሮሰሰር አወር ፕሮሰሰር እሱ ነው ኢንተርፕሬት ያደርጋል። ያ ኢንተርፕሬት ካደረገ በኋላ ዲሲሽን ሜክ እንድናደርግ ያደርጋል። በመስላችን ሊሆን ይችላል አሊያ ደግሞ ሌላ እንትኖች እንወስዳለን ማለት ነው። ዲሲሽን ነው። ዲሲሽን አስቀምጠናል እና ለዛ ኢንተርፕሬት መልሳችን እናስቀምጣለን ማለት ነው። ስለዚህ አሁን ያንን ወደ አርቲፊሻል ኢንተለጀንስ ማፕ ማድረግ ነው ማለት ነው። አርቲፊሻል ኢንተለጀንስ ያን ፓዝዌይ ይዞ እንዲከተል ማድረግ ነው ስራው። ከኢንቫይሮንመንት ያለን ስቲሙሌሽን ወይም ቼንጅ በሴንስ ኦርጋኖች ተቀብሎ ለዛ ሴንስ ኦርጋን አፕሮፕሪየት የሆነ ዲሲሽን እንዲያስቀምጥ ነው። ትክክለኛ የሆነ መልስ ወይም ደዲስ አድርጎ ተገቢ መልስ እንዲሰጥ ነው። ለምሳሌ አንዳንድ ሜሽኖች ምንድነው ቴምፕሬቸር የሚቆጣጠር ሜሽን አርቲፊሻል ኢንተለጀንስ የተገጠመላቸው ሜሽኖች አሉ። ያ ምንድነው አርቲፊሻል ኢንተለጀንሱ ሴንስ ኦርጋን አለው። ቴምፕሬቸርን ሴንስ የሚያደርግ ሴንሰር ተገጥሞለታል። ያ ሴንሰር ሙቀቱ ከዚህን ያህል ዲግሪ ሴንቲግሬድ በላይ ሆኗል ተብሏል። ያ ሲሆን እዛ በኋላ ወደ ፕሮሰሰር ይገባለታል። ያ መረጃ በሴንስ ኦርጋን ፕሮሰስ አድርጎ ምንድነው በዚህን ጊዜ ይህን ተጠቀም ምናምን የተባለ ወይም በራሱ ኮንሲሽስነስ ይህን ልጠቀም ስለዚህ እንዲሆኑ አልሞቋል ማቀዝቀዣ ልጠቀም ብሎ ማቀዝቀዣውን እዛው ራሱ የሚሰራል። ስለዚህ እንደዛ ብሎ ቲንክ እንዲያደርግ የሚያደርግ ነው ማለት ነው። ሴንሰር ላይ ቮይስ ሪኮግኒሽን አለ፣ ቪዥዋል ሪኮግኒሽን እነዚህን ሪኮግናይዝ ያደርጋል። በሴንስ ኦርጋንና ምላሽን ይሰጣል። ለምሳሌ እንበልና የሰው ልጅ ምንድነው ለምሳሌ አንዳንድ ስልኮች ፓተርን ይከፍታሉ ፌሱን ሪኮግናይዝ አድርገው እና ያን እንዴት ነው የአርቲፊሻል ኢንተለጀንስ ነው። ካሜራ ያነሳል ሴንስ ኦርጋን ወደ ፕሮሰሰር ይልክለታል። ፕሮሰሰሩ ይህ ስልክ የከሌ ነው ስለዚህ ባለቤቱ ነው ክፈትለት ይላል። ካልሆነ ደግሞ ኖ አንተ አይደለም አይከፈትልህም ይላል። ስለዚህ ኢሜጅ ሪኮግናይዝ አድርጓል ማለት ነው። ስለዚህ ይሄ ኢንፑት አውትፑት ኖ የሚል መልስ ይመልስለታል። ምክንያቱም ኖ አንተ አይደለህም ስለዚህ አይከፈትልህም። ስለዚህ አውትፑቱን ዲስፕሌይ ያደረገ ማለት ነው። ፕሮሰስም በፕሮሰሰር አድርጓል። ኢንፑትም በሴንሰር ወይም በካሜራዋ ተቀብሏል። እዛ ፕሮሰስ አድርጎ ዲሲሽኑን አስቀምጧል ማለት ነው። ስለዚህ የሂውማኑ ማፕ ሆነ ማለት ይሄኔ ነው ለአርቲፊሻል ኢንተለጀንስ ማለት ነው። እናመሰግናለን ስለተከታተላችሁን። ቀጣይ በመጨረሻው ፓርት እንገናኛለን ማለት ነው። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን ግለጹልን እንላለን። እናመሰግናለን።